ሰላም እንደምን አላችሁ? በዛሬ ቪዲዮአችን የእንኳን ደስ ያላችሁ መልእክት ላስተላልፍ ነው የመጣሁት። የደብረ ማርቆስ አየር ማረፊያ በትናንትናው ዕለት ግንቦት 8 ቀን ስራ መጀመሩ ይታወሳል። ታዲያ ስራ ሲጀምር በሳምንት 2 ቀን ነው የበረራ ቀኑ። እነዚህን ቀኖች እነግራችኋለሁ። መቼና መቼ ነው የደብረ ማርቆስ አየር ማረፊያ ከአዲስ አበባ ወደ ደብረ ማርቆስ በረራ የሚያደርገው፣ እንዲሁም ደግሞ በአየር ውስጥ ስትገቡ በአውሮፕላን ውስጥ ስትገቡ የማይፈቀዱ ነገሮች አሉ። የትኞቹ ናቸው የማይፈቀዱ ነገሮች የሚለውን በዚህ ቪዲዮ ነግራችኋለሁ። ቻናሉን ሰብስክራይብ፣ ቪዲዮውን ሸር በማድረግ ጀምሩት። ታዲያስ ላይክ ሸር በማድረግ ጀምሩት። ቀጥታ ወደ ዛሬው ቪዲዮአችን እናልፋለን። እንግዲህ የደብረ ማርቆስ አየር ማረፊያ በትናንትናው ዕለት ግንቦት 8 ቀን 2018 ዓ.ም በይፋ ስራ መጀመሩ ይታወሳል። ታዲያ በሳምንት 2 ጊዜ የመረጣቸው ኢትዮጵያ አየር መንገድ ከአዲስ አበባ ደብረ ማርቆስ በሳምንት 2 ጊዜ በረራውን ለማድረግ 2 ቀናቶችን አስቀምጧል። እነኚህ 2 ቀናቶች የትኞቹ ናቸው? አንደኛ አርብ ቀን፣ አርብ ጠዋት፣ ሁለተኛ ሰኞ። እነዚህ ቀናቶች ናቸው ከአዲስ አበባ ወደ ደብረ ማርቆስ የኢትዮጵያ አየር መንገድ በሳምንት 2 ጊዜ በረራውን የሚያደርገው። ታዲያ በእነዚህ በረራዎች ውስጥ መቼ ሰዓት ነው፣ ማለትም በየትኞቹ ሰዓት ነው በረራውን የሚያደርገው የሚሉትን እንመለከታለን። በስራ ምክንያት ከአዲስ አበባ ወደ ደብረ ማርቆስ እንዲሁም ደግሞ ከደብረ ማርቆስ ወደ አዲስ አበባ የምትሄዱ ነጋዴዎች እንዲሁም ባለጉዳዮች ትኖራላችሁ። ይህንን መረጃ ለእናንተ አስቤ ነው ያቀረብሁላችሁ። ለሌሎችም ሸር አድርጓቸው ይስሙት። እንግዲህ ስለ አየር ማረፊያው አጠቃላይ ሂደትና ታሪክ አጀማመር በሚመለከት የተወሰኑ ነገሮችን ልበላችሁ። የኢፌዴሪ ትራንስፖርትና ሎጂስቲክ ሚኒስቴርና የኢትዮጵያ አየር መንገድ ግሩፕ በኢትዮጵያ ያሉ የውስጥ የበረራ መዳረሻዎችን ለማስፋፋት በሚል ካቀዷቸው የአየር ማረፊያ ፕሮጀክቶች መካከል አንደኛው ደብረ ማርቆስ ነበረ። በትናንትናው ዕለት ግንቦት 8 ቀን በ2018 ዓ.ም ተመርቆ ስራ ጀምሯል። ስለዚህ የመጀመሪያውን በረራ የሚያካሄደው በትናንትናው ዕለት ነው። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የኢንዱስትሪ ሚኒስተሩ አቶ መላኩ አለበል እና የአየር መንገዱ ከፍተኛ የስራ ኃላፊዎች የተሳፈሩበት የመጀመሪያው የሙከራ ማረጋገጫ በረራ በደብረ ማርቆስ አየር ማረፊያ ላይ በሰላም አርፏል፣ በሰላም ተጀምሯል ማለት ነው። ስለዚህ ወደ ዋናው ጉዳያችን ስንመጣ አርብና ሰኞ በረራ ስታድሩ ከአዲስ አበባ ወደ ደብረ ማርቆስ ስትሄዱ ማድረግ ያለባችሁ ነጥቦች አሉ። እነሱን እነግራችኋለሁኝ። እንግዲህ በሳምንት 2 ጊዜ ነው የተደረገው። በሌላ ሰዓት ምናልባት ደግሞ በሳምንት የሚጨመሩ ቀናቶች ሊኖሩ ይችላሉ። እያየን መረጃዎችን ማካፈላችሁ ይሆናል። ታዲያ በረራው በዋናነት ከአዲስ አበባ ወደ ደብረ ማርቆስ የሚደረገው በረራ ሰኞ ላይ ምንድነው 1:45 ላይ ነው የሚጀምረው፣ በጠዋት ማለት ነው። ከአዲስ አበባ ወደ ደብረ ማርቆስ ሲሄድ ጠዋት ላይ ከጠዋት 1:45 ላይ ይነሳል፣ ከአዲስ አበባ ማለት ነው። በግምት ከአዲስ አበባ ደብረ ማርቆስ ምናልባት በእግር መንገድ በመኪና 250 ምናምን አካባቢ ከ265 በላይ ኪሎ ሜትር ይሆናል በግምት 1:45 ጠዋት ይጀምራል። የደብረ ማርቆስ አየር ማረፊያ በጠዋት ስንት ሰዓት ይደርሳል? 1:45 ላይ ከተነሳ ከአዲስ አበባ 2:35 ላይ ይደርሳል። 2:35 ላይ ይደርሳል። ይህንን ሰዓት የምነግራችሁ ነጋዴዎች፣ ባለጉዳዮች፣ ወደ ደብረ ማርቆስ የምትሄዱ ሰዎች ትኖራላችሁ። ታዲያ ይህንን ታሳቢ አድርጋችሁ እናንተም ጉዳያችሁን ኳልኩሌሽን ሰርታችሁ እንድትንቀሳቀሱ በሚል ነው። ስለዚህ 1:45 ላይ ተነስቶ 2:35 ሲል ደብረ ማርቆስ ይደርሳል ማለት ነው። የበረራው ርዝማኔ 50 ደቂቃ ይፈጃል። ምክንያቱም ያለውን ምክንያት ሲያስቀምጡም እንግዲህ ምናልባትም የተመደበው አውሮፕላን ሊሆን ይችላል፣ አሊያም ሌላም ሊሆን ይችላል። 50 ደቂቃ ይፈጃል ነው የተባለው። 50 ደቂቃ አካባቢ ይፈጃል። ስለዚህ 1:45 ጠዋት ተነስታችሁ 2:35 ላይ ደብረ ማርቆስ ትገባላችሁ ማለት ነው። ስለዚህ በዚህ መሰረት
የጉዞ መረጃችሁን በዚህ መልክ መያዝ ትችላላችሁ። ሌላኛው ታዲያ ላጋራችሁ የፈለኩት ዋነኛው መረጃዬ ብዙዎቻችሁ ከአዲስ አበባ ወደ ደብረ ማርቆስ ለስራ አሊያም ለሆነ ጉዳይ ስትሄዱ አሊያም ከደብረ ማርቆስ ወደ አዲስ አበባ ስትመጡ እቃ ጭናችሁ ልትመጡ ትችላላችሁ በአውሮፕላን። ታዲያ እነኚህ እቃዎች የሚፈቀዱና የማይፈቀዱ ኪሎግራሞች አሉ። ለምሳሌ የሚላክ ሻንጣ ከሆነ በክብደት 20 ኪሎ ግራም መሆን አለበት ነው የሚለው ህጉ። በነፃ የሚላክ ማለት ነው። በነፃ የሚፈቀድላችሁ 20 ኪሎ ግራም 20 ኪሎ ግራም እና ከ20 ኪሎ ግራም በታች ከሆነ በነፃ መንቀሳቀስና መላክ ትችላላችሁ ማለት ነው በአውሮፕላን ውስጥ። ለቢዝነስ ከሆነ ደግሞ 30 ኪሎ ግራም ነው የሚሆነው። 30 ኪሎ ግራም ነው የሚሆነው። ከፍላችሁ የምታስጭኑ ከሆነ ደግሞ 30 ኪሎ ግራም ነው ማለት ነው። እንዲሁም ደግሞ በሻንጣችሁ ውስጥ የተለያዩ እቃዎችን የተለያዩ ልብሶችን ልትይዙ ትችላላችሁ። በሶም የሆነ ነገርም የሆነ ሽሮ በርበሬም ልትጭኑ ትችላላችሁ፣ አይታወቅም። እና እሱ ደግሞ በሻንጣችሁ ውስጥ ምናልባትም ደግሞ ስታስቀምጡ 7 ኪሎ ግራም መብለጥ የለበትም ነው የምለው። በእጃችሁ የምትይዙት ቦርሳ ማለት ነው። በእጃችሁ የምትይዙት ቦርሳ ከ7 ኪሎ ግራም መብለጥ የለበትም። ይህንንም ይጠቅማችኋል ብዬ ነው ይህንን መረጃ የማጋራችሁ። ስለዚህ 7 ኪሎ ግራም መብለጥ የለበትም የሻንጣው ክብደት ማለት ነው። ሌላ ጓዝ የምትይዙ ከሆነ ከ20 ኪሎ ግራም ያልበለጠ በሌላ በመዳበሪያም ሊሆን ይችላል በሆነ ነገር መያዝ ትችላላችሁ። በቢዝነስ በክፍያ ከሆነ ደግሞ ለቢዝነስ ክፍል አሳውቃችሁ ነው 30 ኪሎ ግራም ታስጭናላችሁ ማለት ነው። በዚህ መልኩ ነው የሚሆነው። ክፍያው ስንት ነው? አሁን ላይ 6500 ብር ነው። ከአዲስ አበባ ደብረ ማርቆስ ጉዞ ስታደርጉ የምትከፍሉት 6500 ብር ነው። 6500 ከአዲስ አበባ ባህር ዳር በባለፈው 8000 አካባቢ ነበር። ሌሎቹን አይ ቲንክ የተቀያየሩ ይመስለኛል። ባለው ወቅታዊ የነዳጅ ምክንያት የተለያየ ቫራይቲ ሊኖረው ይችላል። ስለዚህ ከአዲስ አበባ ደብረ ማርቆስ 6500 ብር ነው ማለት ነው። ክፍያ በቴሌ ብር፣ በሲቢ ብር፣ በባንክ አካውንት መክፈል ትችላላችሁ። ወዲያውኑ ስልካችሁ ላይ ሜሴጅ ይመጣል፣ በሱ ማረጋገጥ ትችላላችሁ። ድረገጹ የኢትዮጵያ አየር መንገድ ይፋዊ ድረገጽ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁኝ። www.ethiopian airlines.com የሚል ነው። ይህንን ድረገጽ ገብታችሁ መጎብኘት ትችላላችሁ። አስቀምጬላችኋለሁ ከስሩ ገብታችሁ ማየት ትችላላችሁ። በጉዞ ወኪሎች አማካኝነት ህጋዊ ፍቃድ ካላቸው የጉዞ ወኪሎች ጋር መቁረጣችሁን እንዳትረሱ። ህጋዊ የሆኑ የጉዞ ወኪሎች ጋር ነው መቁረጥ ያለባችሁ ትኬት ስትቆርጡ ማለት ነው። የጉዞ ወኪሎች በእያንዳንዱ ቦታዎች ይኖራሉ። የህጋዊ መሆናቸውን ግን ማረጋገጥ ይኖርባችኋል ማለት ነው። ስለዚህ ለዛሬ ያስኩላችሁ መረጃዬ በዋናነት ጠቅላላ ሳደርግላችሁ ከደብረ ማርቆስ አዲስ አበባ አሊያም ከአዲስ አበባ ደብረ ማርቆስ ስትጓዙ የሚፈቀድ ክብደት የማይፈቀድ ክብደት ስትጭኑ ማለት ነው። እንዲሁም ደግሞ ምን ያክል ነው ዋጋው አዲሱ የተጀመረው ከአዲስ አበባ ደብረ ማርቆስ አየር በረራ ስንት ነው የሚለውን 6500 ብር መሆኑን ነግሬያችኋለሁኝ። መጠናቀቁ እንዳለ ሆኖ እንዲሁም ደግሞ በሳምንት 2 ጊዜ እንደሆነ ነግሬያችኋለሁ። ሰኞና አርብ የተመረጡበት ዋነኛ ምክንያቶቹ ደግሞ ለንግድና ለተለያዩ ጉዳዮች አብዛኛው ሰው አርብና ሰኞ ላይ ወደ ደብረ ማርቆስ የሚሄዱ ሰዎች ይኖራሉ በሚል ታሳቢ በማድረግ ነው። ከደብረ ማርቆስ ወደ አዲስ አበባም ከአዲስ አበባ ወደ ደብረ ማርቆስም የሚሄዱ ሰዎች ሰኞና አርብ ላይ በብዛት ይኖራሉ ተብሎ ስለታሰበ እንደሆነ ነው መረጃዎችን ማግኘት የቻልኩት። ተጨማሪ መረጃዎችን በሌላ ሰዓት ደግሞ አሰባስቤ እነግራችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ ጥሩ ጊዜ እመኝላችኋለሁ።